ሰላም ጤና ይስጥልን። እንደምን ሰነበታችሁ? ይህ በየሳምንቱ የሚቀርብላችሁ የጤና ሚዲያ ዳሰሳ ፕሮግራማችን ነው። በሳምንቱ የተከናወኑ አበይት የጤና ሁነቶችን እንዳስሳለን። ባለፈው ሳምንት በሀገራችን የጤናው ዘርፍ አህጉራዊ ትብብርን ያጠናከሩ ሳይንሳዊ የምርምር ውጤቶችን ያበረታቱ በሕክምና ቴክኖሎጂ ልዕቀት አዲስ የታሪክ ምዕራፍ የከፈቱ በርካታ አበይት የጤና ሁነቶች ተስተናግደዋል። በአሁኑ ወቅት የሕዝብ ጤና አጠባበቅ ስትራቴጂ ከበሽታዎች ቅድመ መከላከል ባለፈ የሀገር ውስጥ መድኃኒት ማምረት አቅምን ወደ ማሳደግ እና በማስረጃ ላይ የተመሰረቱ የሕክምና ስነ ምህዳሮችን ወደ መገንባት ሰፊ ሽግግር እያደረገ እንደሆነ በሳምንቱ የነበሩ የጤና ሁነቶች ያሳያሉ። ይህ ሳምንታዊ የሚዲያ ዳሰሳችንም በሳምንቱ የተመዘገቡ የጤናው ዘርፍ ዜናዎችን ፍሬ ነገር በአንድ ላይ በማሰባሰብ የዘርፉን ነባራዊ እንቅስቃሴ ይቃኛል። አብራችሁን ቆዩ። በዚህ ሳምንት ከነበሩ የጤና ሁነቶች መካከል ባለፉት ዓመታት በኢትዮጵያ ታዳጊ ሴቶችን መሰረት አድርጎ የተተገበረው የሂውማን ፓፒሎማ ቫይረስ ኤችፒቪ ክትባት ፕሮግራም በማህበረሰብ ግንዛቤ ተደራሽነትና በወጣቶች ተሳትፎ አበረታች ውጤት አሳይቷል ተባለ። ጤና ሚኒስቴር ከጋቢ እና ከገርል ኢፌክት ድርጅቶች ጋር በመሆን የባህሪ ለውጥ ስራዎችን አጠናክሮ ለመቀጠል ሀገራዊ የግምገማ መድረክ በዚህ ሳምንት አዘጋጅቶ ነበር። የሳምንቱ አንድ ክስተት የነበረው አህጉራዊ የመጀመሪያ ደረጃ ጤና እንክብካቤ 43 የአፍሪካ ሀገራት የተሳተፉበት አህጉራዊ ጉባኤ በአዲስ አበባ ተካሂዶ ነበር። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጎማ ጠንካራ የመጀመሪያ ደረጃ ጤና እንክብካቤ ስርዓት ለሀገራት የጤና ሉዓላዊነትና ደህንነት ዋና ምሰሶ መሆኑን ገልጸው ኢትዮጵያ በጤና ኤክስቴንሽንና በዲጂታል ጤና ያገኘችውን ውጤትም በሰፊው አጋርተዋል። በሳምንቱ ከነበሩ የጤና ሁነቶች መካከል የጃልፋር መድኃኒት ፋብሪካ እድሳት ተጠናቆ በጤና ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ የተመራ የልዑካን ቡድን አጠቃላይ እድሳቱ የተጠናቀቀውን የጃልፋር መድኃኒት ፋብሪካ የስራ እንቅስቃሴ ጎብኝቷል። ተቋሙ ዓለም አቀፍ የላቦራቶሪና የማምረቻ ደህንነት መስፈርቶችን አሟልቶ ጥራት ያለው ምርት እንዲያመርትና የጥሬ ዕቃ እጥረት እንዳይገጥመው ድጋፍ እንደሚደረግለትም ተገልጿል። በዚህ ሳምንት ከተከናወኑ የጤና ሁነቶች መካከል በባህር ዳር ከተማ የተደረገ አንድ የካንሰር የምርምር ውጤት ነበረ። በአማራ ሕብረተሰብ ጤና ኢንስቲትዩት 60ኛ የምርምር መድረክ ላይ የቀረበው ይህ ጥናት በኢትዮጵያ የካንሰር ጫና አሳሳቢ መሆኑና ከታካሚዎች ውስጥም 2/3 ሴቶች መሆናቸውን የባህር ዳር ዩኒቨርሲቲ ተመራማሪ ተባባሪ ፕሮፌሰር የሻለ ሙሉጌታ ይፋ አድርገዋል። ለአደጋ የሚያጋልጡ ሁኔታዎችንም ሲያብራሩ አመጋገብ፣ አልኮል፣ የሰውነት እንቅስቃሴ ማነስ፣ ጸረ ተባይ ኬሚካሎችና የከሰል ጭስ ተጋላጭነት ለካንሰር ህመም ሊያጋልጡ እንደሚችሉ አብራርተዋል። የኢትዮጵያ ቀይ መስቀል ማህበር 28 የጭነት መኪናዎችና ማሽነሪዎች ድጋፍ በዚህ ሳምንት ተደርጎለታል። ከዩናይትድ ኪንግደም መንግስትና ኤፍሲዲኦ የተገኘው የ28 ዘመናዊ የጭነት መኪናዎችና የከርሰ ምድር መቆፈሪያ ማሽኖች የኢትዮጵያ ቀይ መስቀል ማህበር ተረክቧል። በርክክቡ ወቅት የተገኙት ዶክተር መቅደስ ዳባ እንደገለጹት ድጋፉ የዋሽ ፕሮግራምን በቀጥታ የሚደግፍና መድኃኒቶችን ሩቅ ለሆኑ አካባቢዎች ለማድረስ አይነተኛ ሚና እንዳለው ገልጸዋል። የአከርካሪ አጥንት ቀዶ ሕክምና ዘመቻ በዚህ ሳምንት ተከናውኗል። በኮሪያ ሆስፒታል በዶክተር ቴድ ቤላገር የተመራ የበጎ ፈቃደኞች የሕክምና ቡድን ከጂዲሲና ከጤና ሚኒስቴር ጋር በመተባበር 30 ውስብስብ የስኬሎሲስ የአከርካሪ አጥንት መዛባት ቀዶ ሕክምናዎችን በተሳካ ሁኔታ አከናውኗል። በቀጣይም ተጨማሪ የቀዶ ሕክምናዎች ይደረጋሉ ተብሎ ይጠበቃል። የፓን አፍሪካ የኤችአይቪ ክሊኒሻኖች ማህበር በአዲስ አበባ በዚህ ሳምንት ተመስርቷል። በአፍሪካ የኤችአይቪ እንክብካቤ እና ሕክምና ለማሻሻል ባለሙያዎችንና አጋሮችን የሚያስተባብር ማህበር በአዲስ አበባ ተመስርቷል።
የጤና ሚኒስትር ዶክተር መቅደስ ዳባ በመድረኩ ተገኝተው እንደገለጹት ኢትዮጵያ በተለይ ከእናት ወደ ልጅ የኤችአይቪ ቫይረስ መተላለፍን ለመግታትና ክሊኒካዊ ምርምሮችን ለማጋራት ቁርጠኛ መሆኗን አብራርተዋል። የዓለም አቀፍ የሕክምና ሙከራ ቀን የተከበረውን በዚህ ሳምንት ነበር። አብሮነት ለተሻለ የሕክምና ሙከራ ምርምር በሚል መሪ ቃል በኢትዮጵያ ለሁለተኛ ጊዜ በአርማወር ሃንሰን የምርምር ኢንስቲትዩት ተከብሯል። የሕክምና ሙከራዎች አዳዲስ መድኃኒቶችና ክትባቶች ደህንነታቸውን ለማረጋገጥ ወሳኝ መሆናቸውንና የኢትዮጵያ የሕክምና ሙከራ ኔትወርክ ማደግ ሀገሪቱን የቀጠናው መሪ ለማድረግ እንደሚረዳ ፕሮፌሰር አስቴር ጸጋዬ ጠቁመዋል። በዚህ ሳምንት ከተከናወኑ አበይት የጤና ሁነቶች መካከል በኢትዮጵያ ለመጀመሪያ የሆነው የዲኤንኤ እና ፎረንሲክ ልዕቀት ማዕከል በዚህ ሳምንት ተመርቋል። በኢትዮጵያ የመጀመሪያ የሆነው በዳግማዊ ምኒልክ ሆስፒታል የተቋቋመው የልህቀት ማዕከሉ የዲኤንኤ የፎረንሲክና የስነ ምረዛ ምርምር የሚከናወንበት መሆኑ ተገልጿል። ይህ ማዕከል በሳይንሳዊ ማስረጃዎች ላይ የተመሰረተ የወንጀል ምርመራን ለማካሄድ ወላጅነትን በዘረመል መለያ ዲኤንኤ ፕሮፋይሊንግ ለማረጋገጥና የዲኤንኤ መረጃ ማከማቻና ማነጻጸሪያ ሲስተም የያዘ በመሆኑ የውጭ ምንዛሬንና የምርምርን ጊዜን ያስቀራል ተብሏል። በሳምንቱ የተከናወኑ የጤና ሁነቶች እነዚህን ሲመስሉ ይህንን የሚዲያ ዳሰሳ ቆይታ ከልብ እናመሰግናለን። ጤና ይስጥልን።